ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ልወጣ ነው ኸሚስ ነው ልወጣ ነው እና ለዛ ትንሽ ቪዲዮ ልስራና ልወጣ ብዬ ነው እና ዛሬ እና አብርሽ ያው የታመመው ሰውዬ ድኖ መጥቷል። ያው ሄርሜላ ቃል በገባችለት መሰረት እያሳቀችው ነው፣ እያስደሰተችው ነው። እንደሱ ያለም ጀንጃኝ የለም። ምንድነው በጣም አናዶኛል። ግን እሱ ማለት ነው በቃ ዝም ብሎ ጥርሱን መክፈት ትናንትና ታይ እኔ አልፈልግሽም ከህይወቴ ውጭ አላት። አፈቅርሃለሁ ስትለው ደግሞ እኔ የራሴ ህይወት አለኝ ምናምን ሲላት እሷን ብላ በቃ የግድ ካልተቀበልከኝ ብላ እንትን እያለችበት ነው። እሱ ደግሞ አሻፈሬ ብሎ ይኸው እሷ ደግሞ አሻፈሬ ብሎ አልለቀቀችውም እና ዛሬ ደግሞ በእንደዚህ መኩል እየመጣች ስታ አጃጅለው ዝም ብሎ ይስቃል ማለት ነው። እና እንትና ደግሞ ነበረ እሱ ማን ነው ፈረንጁ ባለፈው እስር ቤት ከእሷ እስር ቤት አስገብቷታል ነበር በባለፈው ማለት ነው። እና እሷ እንደ ባለፈው እንዲያስገባኝ አይደለም አስገብተኛ ቀር ምናምን እያለችው ነው። እና ወዶችዬ ዛሬም በጣም አናደውኛል። ብሩክና አቤል ሆነው በቃ ሄርሜላ ሆነው ደስ ብሏቸዋል ማለት ነው። ያሰቡት እየተሳካላቸው ነው። የማንን ጨጓራ እያጤሱ የማንን ጨጓራ ይላሉ። እሱንም በሽተኛ ያደረጉት ሩታንም በቃ ያለ አይደለ። እኔ የምለው ምንድነው ትስስራቸው ነው። እሱ ያዘው ምንድነው ማነው ይሄ አብርሽ። ምክንያቱም በባለፈው ይሄ ማን የሚባለው ወርቁን ሄርሜላ ናት የገዛችው ብሎ ሲናገር ተናግሮ ሲያጣላቸው ምንም አላለም አብርሽ ማለት ነው። ሩታና እነሱን ሲያጣላቸው ምንም አላለም። አሁን ደግሞ እነ ብሩክ እነ አቤል ደግሞ እሷን ታወትና ሄርሜላ ጋር ቀጥል ምናምን ሲሉ ደግሞ ምንም አላለም። እዚህ ጋር ምንድነው ያኔ የሆነ ትስስር አላቸው መሰለኝ ወይ ተማማሉት አላቸው እንዴ? ግራኔ ገባኝ። እኔ እኮ አንድ ሰው እኮ የራሱ ህይወት የለውም እንዴ? ሰው ነው የሚመራለት። ሰው እንዲህ ሲያደርግ እሺ ብሎ መቀበል፣ ሰው እንዲህ ሲያደርግ እሺ ብሎ መቀበል። እኔ በባለፈው ማለት ነው ያ ሩታን ወርቁን ሄርሜላ ናት የገዛችው ብሎ የተናገረው ልጅ እሱ መሆኑን ሲያውቁ እንትን ይሉታል ብዬ ነበር። እንዳለ ጓደኞቹ ይጣሉታል ወይም ደግሞ እንትን ይሉታል ብዬ ነበረ። ወይ ይጣሉታል ወይ አብርሽ ራሱ ይጣላዋል ብዬ ነበረ። በነገጧቱ ሰው አብርሽ ጋር ነው። ሁለተኛ ደግሞ እንደዚህ በቃ እሷን ሩታን ታውና ሄርሜላን አግባ ምናምን ሲለ ከዛ በህይወቴ ጣልቃ አትግቡ ብሎ እንደዛ ሲጮህ ቆይቶ በነገጧቱ ደግሞ ሲያዩት እዛው እነሱ ጋር ነው። ምንድነው በቃ እኔ ግራ ግብት ነው ያለኝ አብርሽ ነገር ማለት ነው። እንዴ አንድ ሰው በገዛ ትዳሩ ህይወቱ እየገባ ሲበጠብጥ ዝም ወይ ደግሞ እኔ ግራ ነው የገባኝ እነሱ ነገር አልማይም። በጣም ያናድዳሉ። የሩታን ጨጓራ እያጤሱ አይቀሩም እነሱም አንድ ቀን ይጤሳሉ። ግን በጣም ነው ያናድደኝ የዛሬው ቪዲዮ ማይለፍ። እኔ እየተናደድኩ ነው። በባለፈው እንደዛ ሐኪም ቤቱ ይሄን ስትስመው ይሄን ትናንትና ራሱ እንደዛ በግድ ልደር ብላ ሂጂ ብሎ ሲያባረራት በቃ ልትበላው ደርሳ ሄደኝ። አሁን ደግሞ እሷ ደግሞ አሁን መታ ወንድ መስላ ወረድ ተሰቀል ምናምን እያለች እንደዛ ለሐውሎ ላቁበት ቢላ በጣም ነው የሚያናድረው። ወላሂ ወንድ ልጅ የዚህን ያክል ዝም ብሎ ዝፍጥፍጥ ማለት ያስጠላኛል። ወላሂ ወንድ ኮስተር ማለት ነው ጥሩ። ለሚስቱም ሆነ ለሌላ ሰው ኮስተር በቃ የታባታችሁ በቃ በህይወት የጣልቃ አትግቡ ካለ አትግቡ ነው። ወይ ደግሞ ህይወት እንትንም የማይፈልገው ከሆነ በቃ አለው እኮ የጓደኛ ድንበር አለው፣ የትዳር ድንበር አለው ማለት ነው። አሁን እነሱ ጓደኛ ናቸው። በቃ ጓደኛ ማለት ደግሞ ድንበር አለው። ምን በህይወቱ ገብቶ እንደፈለጉ ሊያሽከረክሩት። አሁን እኮ በቃ ነፍሱን በእነሱ እጅ ነው የያዘው። ነፍሱን በእነሱ ወዲያ ሲሉት ይወርቃል፣ ተነስ ሲሉት ይነሳል። እስከ መቼው ድረስ ነው እንደዚህ ወንድ ልጅ? እኔ ወላሂ አልወድም። ኮፍጠን ያለ ወንድ ልጅ ነው ደስ የሚለው። እና እስከ መቼው ድረስ እሱ ዝም ብሎ ማንም እየተሰቀለ ሲጋልበው፣ ማንም እየተሰቀለ ሲጋልበው አናድድም? አሁን አቤላ እንደዛ ይለፈልፋል። በቃ በእኔና በእሷ መሀል አትግባ ማለት ነበረበት። በእኔና በሩታ መሀል አትግባ። ያቺ ሄርሜላን ፈልጋት ተሆነ አግባት፣ ጥሩ ከሆነ አግባት አይለውም እንዴ? ደርሶ እንደዛ በቃ አቤላ እንደዛ ሲያደርገው በቃ ለለቱ ምን አገባህ ይላል።
ትንሽ ቆይቶ خلاص ዝም ነው የሚለው። ከዛ ያመቱ ይጨፍርበታል፣ ያመቱ ይጨፍርበታል። ሩታ እንኳን እውነት አላት ወላሂ። ማታው ምን ይሰራል እንዴ ያለ ማንም እየመጣ የሚያወቀው ሲፈልግ እኔ ዘንድ ይመጣ፣ ሲፈልግ እዛ ዘንድ ሄዳ ምን አባቱንስ እሱ ማስከበር ካቃተው እኔ ራሴን አስከብራለሁ። እውነቷን ነው። የዛ ጊዜ ጥቅሙን ያውቀዋል። የጓደኛን ጥቅም ይወስድ ልጁ እዛ አሁን ከልጁ ጋር መሳቅ ሲገባው፣ ከሚስቱ ጋር መሳቅ ሲገባው ማንም የሜዳ አህያ ጋር አህያ ናት እኮ እሷ ማንም የሚገልባል። ነገ ደግሞ አንዱ ጋር ታዋታላችሁ። ዛሬ አንዱ ጋር ነገ አንዱ ጋር እና ሴት ከሆነች በቃ የሴት ጓደኛ ወይ ደግሞ ቪዲዮ ሰርታ የሆነ አላ ልክ ያለው ቪዲዮ መስራት፣ ቪዲዮ ለመስራት ከሆነ ማለት ነው ለስራ ከሆነ። ከዛ ውጭ ያለው መላላሱ፣ መጋጋጡ፣ መጨቃጨቁ አሁን ምን እንደያዘ ምን እንዳሰብኩ ልንገራችሁ። ሩታን ድራ ይዟት ነው። ሩታን ለመበቀል ፈልጋ ነው እሷ። ለምን ሩታ ስለምታራክሳት ማለት ነው። ሩታ እንደዛ ስለምታራክሳት ያችን ለመበቀል ነው እንጂ ሩታን ለመበቀል ፈልጋ ነው እንጂ እውነት ይሄን ያክል ታይኝ ሲላት የግድ መጠጋት የለባትም ነበር። ግን ሩታን ለማናደድ ሩታ አንቺ ምን ይሆታለሽ ምን አለሽ ስላለቻት ያችን ለመበቀል ነው አሁን እንደዛ የምትላላሰው ማለት ነው። ከሁሉ የገረመኝ ጓደኛ ሲባል እንደዚህ ነው እንዴ? ለምን ጥንቅር ብሎ አይቀርም ጓደኛ? አልሐምዱሊላህ ጓደኛ አባት ጓደኛ ይሆናል፣ ወንድም ጓደኛ ይሆናል፣ እህት ጓደኛ ይሆናል። ተማይጠቅም ጓደኛ በቃ ጓደኛ ወንድም ጓደኛ ይሆናል። እንደዛ ማድረግ አይሻልም? የእሱን ህይወት የሚበጠብጡ በቃ እንደዚህ ያሉትን ጓደኛውን ይዞ አንተ ካለ ራስህን ካከበርክ ሰው ያከብርሃል። ሰው ካከበርክ ያከብርሃል። ሰው ራስህን ካላስከበርክ ሰው ይንቀሃል። በቃ አሁን አብርሽ እንደዛ ነው። ሰው ንቆታል እንዳለ በቃ ይሄ ምንድን ይሄ ዘልዛላ አለ አይደለ? ምን አህያ ጋር ውላ የመጣ ጊደር ምን ተምራ መጣች ነው የሚባለው። በቃ አሁን የነሱ የአብርሽ ጓደኞች ጨምላቃ በቃ ቆሻሻ ጓደኞች ስለሆኑ እሱም አሁን ታይዞ ቆሻሻ ቦታ ገባ። በቃ እንደዛ ገባ ማለት ነው። ግን ደህና ጓደኛ በቃ ትዳሩን የሚያከብር ጓደኛ ቢኖረው፣ ቤተሰብ የሚያከብር ጓደኛ ቢኖረው፣ እንዴት በቃ ያለ አይደለ የቤት አያያዝ ደህና የሚያስተምር ጓደኛ ቢኖረው የት በደረሰ ነበረ። አሁን ግን አፋች፣ አጣሊ፣ አጋቢ በቃ የሆነ ቆሻሻ ጓደኞች አሉት። እነሱ ይዞት ገደል ገቡ። አሁን አይደለም ለትዳሩ አይደለም ለምኑ አይደለም ለህይወቱ ራሱ አስጊ ነው። አሁን ሲፈልጉ ይደፉታል፣ ሲፈልጉ ያነሱታል። ልጅን ማለት ነው አብርሽን ሲፈልግ ይዘቀዝቁታል፣ ይለፍደቱ። እሷን በዛ ትልሰዋል፣ አቤልን በዛ ይለፈልፋል። ከዛም በኋላ ይሄ ልጅ ቅንጭላቱ ዋለ ይደፋል። መልሶ ደግሞ ያነሱትና እንደፈለጉ ይላቸው። አሁን አንድም ሰው ተራገበ እነሱ ናቸው። እነሱ ሲፈልጉ በቃ የሆነ ነገር ያደርጉታል። እነሱ ሲፈልጉ አሁን በአሁኑ ሰዓት ሄርሜላን ከጣገቤ አትድረሽ፣ ባንቺ ስበብ ነው ልጄን ጋር የተለያየሁት፣ ባንቺ ስበብ ነው ከሚስት ጋር የተለያየሁት፣ ባንቺ ስበብ ነው እንደዚህ በሽተኛ ሆንኩት ብሎ ማራቅ ሲገባው አሁን እንደገና የባሰው ነው ግጥም የገጠመ እንዴ! አበዛው እኮ አሁንማ የት ሊደርስ ነው ያለሽ? አያናድድም እንዴ? አውዝ ቢላ ምስጣረጅም። በነገራችን ላይ አንዳንድ ጊዜ ትዕግስትም ልክ አለው። አሁን ሩታ ወንድ ከሆነች በቃ በአንድ ጥፍት ልጇን ይዛ ሄርሜላ ትስራለት። እኔ ለምን አላየችውም እያልኩ ነበረ። እኔ ቢሆን አይችለኝም አየዋለሁኝ። እኔ ቢሆን ማለት ነው እንደዛ ታሞ አየዋለሁ። ለምን እኔ እንደሱ እንዳላደለሁ እሱን ምን አይነት ጓደኛ እንዳሉት እሱ ምን አይነት ህይወት እንደሚኖር እዛ ጊዜ ይገባው ነበረ። እነሱን ካልተለየ ደግሞ እኔ ዙሬ ማላየም። እኔ ልጄን ይዤ ነው የምጠፋው ከዚህ ሁሉ በስንት ስቃይ ያየሁበት ደም ተፍቼ ያገኘሁት ልጄ ስለሆነ ልጄን ይዤ እጠፋለሁ ብዬ ከዛም በኋላ ልጄን ጥፍት ትላለህ እንጂ እንዳመጣ እያመጣለት እንትን የሚል አይደለም።